ድንግል አይደለሁም ብያፍኝ የኖርኩትን ከእምባዬ ጋር አፈረጥኩት። የተገናኘነው ልክ የዛሬ ዓመት የሚካኤል ዕለት ነው። ከንግስ በኋላ ለሰንበት ትምህርት ቤታችን ልብሰ ስብሐት ማሰፊያ የሚሆን ሳንቲም ጥላ ዘግዝቀን በር ላይ እየለመንን ሳለ ከምዕመናኑ መሃል ብቅ ሲል አየሁት። ከልጅነቴ ጺም ስለምወድ መጀመሪያ ያየሁት ጺሙን ነበር። ቀና ሲል ደግሞ ጎፈሬውን አስተዋልኩት። ባጣፋው ነጠላ ላይ ትልቅ የብረት መስቀል ደረቱ ተደግፎ ተኝቷል። አካሄዱ ጀነን ያለ ነገር ነው። አጠገቤ ደርሶ ኪሱን እየፈተሸ ልብሰ ስብሐት ልታሰሩ ነው አይደለ አለኝ። ፈገግ ሲል ደግሞ የባሰ ቆንጆ። በመሽኮርመምና በመደናገጥ ስሜት ሁኜ አዎ አልኩኝ። እኔም ጥርሴን እየፈለቀኩና አንድ ጥርሴ ጥግ ላይ ሽራፊ ብትሆንም አላፈርባትም፣ ግን ፈገግ እያልኩ። ወጣቱ ከኪሱ ብር አላወጣም። አጠገቤ ቆሞ ብዙ ካንጎራጎረ በኋላ ይቅርታ ብር ረስቼ ነው የመጣሁት፣ ስልኬም ዘግቷል። ባይሆን ስልክሽን ስጪኝና ቤት ገብቼ ልላክልሽ፣ አንቺ አደራዬን ታስገቢያለሽ አለኝ። እኔ ምንም ሳልደረደር አይ ንግድ ባንክ እኮ አለ፣ ቴሌብርም የሰንበት ትምህርት ቤቱን እሰጥሃለሁ ልለው ነበርኩ። ግን በቃ ምንም ሳላቅማማ እሺ አልኩት። ከሰዓቱ ለሰንበት ትምህርት ቤታችን 500 ብር አይደለም 500 ብር 5000 ብር ልኮልኝ እንዳደረስኩለት ልነግረው ለመጀመሪያ ጊዜ እኔ ደወልኩ። ትንሽ አወራን። ማታ ከጦፍ ፕሮግራም በኋላ ልንገናኝ ተቀጣጥረን ስልኩ ተዘጋ። ምክንያቱም ሳላውቀው ስልኩን መዝግቤ ቴሌግራም ላይ ፎቶውን ሳገላብጥ መሸ። መገናኘታችን የዛን ቀን ማታ ተጀምሮ እያደገ ይበልጥ እየተቀራረብን መጣንና በወራት ውስጥ ፍቅር ጀመርን። ስለኔ ብዙ ነገር ያውቃል። ስለሱ ያልነገረኝ አለ ብዬ አላስብም። ግን አንድ ነገር ብቻ ደብቄዋለሁ። ድንግል እንዳልሆንኩኝ አልነገርኩትም። ለምን አትሉኝም? ገና ከመገናኘታችን እንዳንቺ ንጹህ ሴት፣ ሰንበት ተማሪ፣ ጨዋ፣ ነጠላ ለባሽ፣ ቤተሰቧን የምታከብር ሴት ለማግኘት ተስዬ ነበር ብሎ በቃል አሰረኝ። ታዲያ ሰንበት ተማሪ ከመሆኔ በፊት ሳኦል ነበረ፣ ቦዘኔ ነበርኩ። ድንግል አይደለሁም ብዬ እንዴት ልንገረው? ደግሞ አፍቀሬው ቢተውኝስ? ድርዬ ነበርኩስ ተብሎልስ ይነገራል? አረ በፍጹም እንዴት ይወራል? እየተሽኮረመምኩኝ የሆዴን በሆዴ ይዤ በአመቱ አግቢኝ የሚል ጥያቄ ያቀረበልኝ። የማገባሽ በስርዓተ ተክሊል ነው ሲል ጭራሽ ጭንቀቴ የባሰ በረታብኝ። የሰርጋችን መቃረቢያ ቀን ግን ንስሐ አባታችንን አውርተን ስንመለስ ፈልግሃለሁ ብዬ እዛው ቤተክርስቲያን ፊት አስቀመጥኩት። ግራ በመጋባት እያየኝ ነበረ። ምክንያቱም ሳለቅስ ነው ያደርኩት። አሁንም በአይኔ የሞላ ነው። ቆይ ምን ሆነሽ ነው አለኝ በድንጋጤ በግርምት እያየኝ። ፈጠን ብዬ ድንግል አይደለሁም ብዬ አፍኜ የኖርኩትን ከእምባዬ ጋር አፈረጥኩት። ቦዘኔ ነበርኩ፣ አጥፊ ነበርኩ። ምሮኝ ነው አገልጋይ ያደረገኝ። እኔ ኃጢአተኛ ነኝ፣ ግን ዋሽቼ አክሊሉን አልደፋም። ከጌታ ያተበልጥብኝም። በቃ ስለዋሸው ይቅር በለኝ፣ ላጣ አልፈልግም። ከጠላካይ ግን ተወኝ ብዬው ምላሹን ሳልሰማ ስሮጥ ወደ ቤት ገባሁ። ይቅር ብዬሻለሁ፣ ትቼዋለሁ፣ እንታረቅ፣ አገባሻለሁ የሚለኝ መስሎኝ ነበረ። ይደውልልኛል ብዬም ነበር፣ ግን ውዬ ያደርኩኝ። ጭራሽ አልደወለም። በነጋታው በሌሊት በሬ ተንኳኳ። ስፈጥን ሄጄ ከፈትኩት። ከፊቴ የቆመው ፍቅረኛዬ ናታን ነው። ምንም ሳልለው ሄጄ እቅፍ ውስጥ ገባሁ። ይቅር በለኝ ብዬ አለቀስኩበት።
አፈቅርሻለሁ። አልተቀየምኩሽም። አንቺን ነው ማግባት የምፈልገው አለኝ። ተቃቅፈን ተላቀስን። የመጀመሪያው ታሪካችን በዚህ ያለቀ። እነሆ ሁለተኛው ታሪካችን። ብዙ አለመውደዴና አለመብሰልሰሌ ነው እንደዛ የፈለግሽኝ ሳልጠነቀቅልሽ ስሜትሽን ሳላስታምመው ችላ ያልኩሽ አልኳት። ጥሩ ልጅ እንደሆንሽ ጊዜ አሳይቶኛል። መልካም ልጅ እንደሆንሽ የሆንሽልኝ ነገሮች በጊዜ ብዛት የበለጠ ተገልጠውልኛል አልኳት በድጋሚ። ትንሽ በስሱ ፈገግ ብላ እንኳን ተውከኝ ብዙ ቀን አግኝቼህ እንኳን ተውከኝ ማለት ፈልጌ ነበር። መበሻሸቅ ይመስልብኛል ብዬ ነው የተውኩት አለች። ስለተውከኝ ስለገፋኝ ከመጤፍ ስላልቆጠርከኝ ስንት ቀን እያሰብኩ ሐሴት ተሰምቶኝ ያውቃል አለች። ያሁኑን ባሌን በየት በኩል አገኘው ነበር አንተ ባትገፋኝ ብዬ መሰለኝ። መገፋቴን ማጣጣሜን ይሆናል ፍቅር በዚህ መጠን እንዲገባኝ ያደረገኝ ብዬም ይሆናል። የጠፋኝ ቦታ ስላልተገኘልኝ ደስ ብሎኝ ይሆናል አለች። ብቻ እንኳን ተውከኝ። የቆምንበት ስፍራ የምናጣጥመው በመጣንበት መሰላል ላይ ተንጠላጥለን አይደል? እጃችን ላይ ያለውን ክብደት መጠን ቀድሞ የያዝነው ነገር ክብደት እንድንዝልና እንድንበረታ የሚያደርግ ኃይል አለው አይደል አለች። በዚህ መጠን መውደድን እንደሚገባኝ ቆንጆ እንደሆንኩ የራሴን ስሜትና ፍላጎት ቦታ መስጠት እንዳለብኝ ፍቅር ካጉል ስጋትና ካጉል ቅናት ውጭ መቆም እንደሚችል ህልሜ ላይ ማተኮር እንዳለብኝ ያጋሪ ህልም እንዲሳካ አስተዋጽኦ ማበርከት እንደምችል አንተ ባትተወኝ ኑሮ በምን አውቅ ነበር አለች። ዝም ብዬ በትኩረት አዳምጣት ጀመር። ቀጠለች። አንዳንድ ሰው የሚውልልን ገፍቶን ነው። አለመፈለግን በደንብ ስላሳየኝ መፈለግ ውስጥ ያለን ውበት አየሁት። ሳትኮራብኝ ስትቀር ሲኮራብኝ የሰጠኝ ምቾት ልቤ ላይ ሐሴት አፈሰሰልኝ። ያኔ እንዴት መኖር ደስ እንዳለኝ ብላ ፈገግ አለች። እኔም እጆቼን ጉንጭ ላይ ጣል አድርጌ በጥሞና አዳምጣት ጀመር። ለስሜቴ ሲጠነቀቅ ሴትነቴ ጎላለኝ። ሳከብረውና ማክበሬን እውቅና ሲሰጥልኝ የሚሰሙት ስሜቶች አየኋቸው እኮ። አንዳንድ ጉዳዮች በየት በኩል አግኝተው እንደሚጠቅሙን አናውቅም። የሆነው ሁሉ ሆኖ ሳለ ስለተውከኝ አመሰግናለሁ ስል ምክንያቴ ብዙ ነው። ብቻ ስለተውከኝ አመሰግናለሁ ብላኝ ተነስታ ሄደች። ከረፈደ በኋላ ለገባቸው አፍቃሪዎች ይሆን